ሁለቱንም እንዳማራጭ ይዤ ነበር። ይሄ ነው የተሻለው ሳነጥፍለት። ይሄኛው እንደዚህ ፍዝዝ ያለ ቡኒ አላገኘሁም ማለት ነው። ጥቁር ያለው ሲሆን ይሄ ውበቱ ልም ይላል። እናንተ ግን እዩትና ሀሳብ አስቀምጡ። ቡኒው ይሁን ካላችሁ ቡኒውን አረግላታለሁ። ይሄ ይሁን ካላችሁ ደግሞ ይሄንን አረግላታለሁ። ዋጋው ተመሳሳይ ነው ማለት ነው። ጨርቅነቱም አንድ አይነት ነው። ግን አበባ ዲዛይን እቺ ታምራለች። ዲዛይኗ በጣም ነው የምታምረው። ይሄ ዲዛይን ማለት ይሄ ከዚህ ጋር ማች አረገዋል ብዬ ነው ያሰብኩት። ያው ፀሐይ ስለሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ የሚሄድ ለእናቷ ሰርፕራይዝ አረቢያ መጅልስና የቤት እቃ ነው ማሳያችሁ። 139070 ብር ነው የፈጀው። ከዛ በፊት ግን አረቢያ መጅልስ አሰርቼ ምንጣፍ ማች የሚያደርግልኝ አጣሁ። ሲልቨር ከለር አልሆነውም። ሲልቨር ከለር ጭራሽ ነው የማይመሳሰለው ማለት ነው። ኮሜንት ፖስቸው ነበርና ምንጣፉ ምረጡ ብዬ ወይ ውሃ ሰማያዊው ወይ ቡኒው ከሁለት አንዱ ነው ማለት ነው። እና ደግሞ ፀሐይ ስለነበረ እኔ ቪዲዮ ስቀርጸው ስላንጸባረቀ ነው ውሃ ሰማያዊው። እንግዲህ ሀሳባችሁን አስቀምጡ። እኔ ሲልቨርም ካገኘው እስከሚጫን ድረስ ቀይርላታለሁ ማለት ነው። ግን ከቡኒውና ከውሃ ሰማያዊው ቆንጆ ከሁለት አንዱ ነው የሚሆነው ማለት ነው። ውሃ ሰማያዊው ትንሽ ጮክ አለ እንጂ እሱ ነበር የሚሆነው። ግን የሆነ ቦጋ አለ ትንሽ። እንግዲህ ሀሳባችሁን አስቀምጡ። እንደተለመደው ትዕዛዛችሁን በዋትስአፕ የምትፈልጉትን እቃና ስማችሁን የሚሄድበትን ቦታ ጻፉልኝ። ሴቭ እያደረኩኝ ትዕዛዛችሁን የምቀበል ይሆናል። ይሄን ሁለት ቀን ደግሞ እቃ ብዙም ስላልነበረ አንዱ ሲኖር አንዱ አይኖርም፣ አንዱ ሲኖር አንዱ አይኖርም ሆኖ ነው። ትራንስፖርት የለም መሰለኝ ከአዲስ አበባ። ለዛ ነው የጠፋሁት። አንድ ቀን ነው የጠፋሁት በነገራችን ላይ ከትናንት ወዲያ ብቻ ማለት ነው። እንግዲህ ሀባይ ወደ እቃዬ ስመጣ 139070 ብር የፈጀው እቃ ዋናው ነገር አረቢያ መጅሊሱ ነው። 6 ሜትር በ63000 ብር ነው ያሰራሁት። 10500 ብር ነው በካሬ ወይም በሜትር። ካሬና ሜትር ያው አንድ ነው። ሌላው እቃ ደግሞ ይሄንን ይመስላል ማለት ነው። አልባሳትም አላት። ከዚህ ጋር ልጀምርላችሁ። እዚህ ጋር ለቲቪ ስታንድ የሚሆኑ ቆንጆ አበባዎች፣ ሁለት አበባዎች አሉ። እነዚህ 8800 ብር 1600 ብር። ከባለ 600 ብሮቹ ከፍ ያሉ ናቸው። በጣም ነው የሚያማምሩት እንደምታዩዋቸው። እነዚህም ሁለቱን አንድ አይነት ከለር ናቸው። አንድ አይነት እቃ 1600 ብር። እዚህ ጋር ደግሞ ጥበብ ሲኒ አንድ ደርዘን 1400 ብር። ብዙ ጊዜ እህቶች የሚመስላችሁ ሲኒ ይሄን ያህል ብዬ ተናግሬ ረከቦቱ ይሄን ያህል ብዬ ተናግሬ፣ ግን እናንተ የሚመስላችሁ ከነ ሲኒው ጥበቡ ረከቦት ከነ ሲኒው የሚመጣ ነው የሚመስላችሁ። እንደዛ አይደለም። ጥበብ ሲኒ የብቻው፣ ጥበብ ረከቦት የብቻው፣ ሌላው ወርቃማው ረከቦትም እንደዛው። ትልቁ 20 ምናምን ሺህ ብር የሚሸጠው ረከቦትንም የብቻ ነው የሚመጣው። ግን ሲኒ እያጣገሙ ነው የሚሸጡትና ነው እስከነ ሲኒው የሚሏችሁ። እና ለማንኛውም ይሄ ረከቦቱ 2700 ብር ነው። ሲኒ የብቻው ደግሞ 1400 ብር አንድ ደርዘን ማለት ነው። እዚህ ጋር ግማሽ አለ፣ እዚህ ጋር ግማሽ ደርዘን አለ። 1400 ብር ረከቦቱ ከነ ሰርቪሱ፣ ጀበና ማስቀመጫ፣ ማጨሻ፣ ፌርሜሎ አለ። ያው ፌርሜሎ አያገለግልም እንደነገርኳችሁ፣ ለመጣጃ አይሆንም። ያው አብሮ ሴሪሞኒው ስለሚመጣ ነው እንጂ ማለት ነው። ከዛ እዚህ ጋር ሱፍራ ባለኳሱ 1000 ብር አላት። ይሄንንም 1000 ብር ገዝቻለሁ። ፌርሜሎ ይሄ ነው። እዚህ ጋር ሆነ እሳት ተደርጎበት ይጥዳል ማለት ዝም ብሎ ነው፣ ግን አብሮ ነው የሚመጣው እሱ ሲመጣ እቃው ማለት ነው። እና ሱፍራው ደግሞ ይሄንን ይመስላል። ባለኳሱ ይሄ 1000 ብር ነው። ለጌጥ ነው እንጂ ብዙ ጊዜ ጥንካሬ የለውም ብያችኋለሁ። ለምን ከቆሸሸ ንጭጭት ያለች ዶሮ በሉት እንዳስቁብኝ ንጭጭት ነው የሚለውና እዚህ ጋር ግሎባል አላት። 773 ነበር ያዘዘችኝ። 773 ቆንጆ ነገር አጣሁኝ። ሁሉም የተመታ ነው። የተመታ ስላችሁ የተጋጨ ሲጋጭ ደግሞ ታውቃላችሁ፣ ይሄ ሁሉ ጥቁር ነው የሚለው። ይሄ ደግሞ የዛ አይነት አይደለም፣ ቆንጆ ነው። ክዳኑ ግዛዝ ነው። እኔ አንዷን ብቻ ስለሆነ የገደምኩት እቺን ብቻ ነው እንደዚህ የገጠምኳት ለማሳየት ለእናንተ። ይችን 5000 ብር ገዝቼላታለሁ ማለት ነው። 5 ሴሪ ነው። በጣም ቆንጆ እቃ ነው። ኳሊቲ እቃ ማለት ነው። የሚሰለች ነገር አይደለም።
ካርቶኑ ይሄንን ይመስላል። ከለር ግን ሁለት አይነት ሲልቨር ከለርም አለው። ለአሁን ግን ያገኘሁት ይሄንን ነው። ይሄንን 5000 ብር 1650 ብር የቡና መፍጫ። እችኑ በራሷ እንደምታዩት ቆንጅዬ ናት። እኔ ቤት እየተጠቀምኳት ነው። ቀለል ያለች ናት። ብድግ ለማድረግም ትመቻለች። ከለሯም እንደምታዩት የምታምር ከለር ናት። ይችን 1200 ብር ነው የገዛሁላት። ተጠቅማችኋለሁ ማለት ለቤት አሁን እኔ ይሄ ምንድነው ኮረሪማ እንደዚህ ድንብላል ቆንጆ በርበሬ ምናምን ነገሮችን ስፈጭና ቡና ስፈጭ እችን ነው የምጠቀመው። ትልቅ መፍጫ አውጥቼ አላውቅም። ሱካር እንግዲህ ለኮኪስ ምናምን ልሰራ ስል ሱካር ብዙ አትፈጭም። ለዛ ነው የማወጣው ማለት ነው። እዚህ ጋር ቦይለር አላት። ቦይለር ወይም የውሃ ማሞቂያ ወይም ገላያ። ይሄንን 2000 ብር ነው የገዛሁላት። የሚያምር ገላያ እንደምታዩት ሱታይ ነው። ይሄንን 2000 ብር። ከዛ ማራቢያ ኳሊቲ ነው። ማራቢያ ኳሊቲ 100 ብር ጭማሪ አርጓል ማለት ነው። አሁን እስከዛሬ 2100 ብር ነበረ 2200 ብር ሆኗል አሁን ላይ ማለት ነው። እዚህ ጋር የሳምቡሳ መዳመጫ 500 ብር እስከነ ዱላው ማለት ነው እስከዚህ። እዚህ ጋር ደግሞ ሁለት መጥበሻዎች አሉ። ትልቁ ይሄ 1300 ብር፣ ይሄ 1200 ብር፣ አጠቃላይ 2500 ብር ይሄ ማለት ነው። እዚህ ጋር ደግሞ የሽንኩርት ሸልፍ አላት። የሽንኩርት ሸልፍ 600 ብር ነው። ሴኔጋል ብረት ድስቶች አሉ። ሴኔጋል ብረት ድስት ይሄ 900 አፏን ይሄ 1250 እንደገና ደግሞ ይሄ 950 አጓጉል ሆኗል ዋጋው ማለት ነው። ማለት ተደበላልቆብኛል። ይሄ 950 ይሄኛው 2200 3 ዶሮ ማለት ነው። ይሄ እዚህ ጋር ደግሞ አንድ ዶሮ የሚባለው ነው። ይሄ 1250 ብር። እነዚህን 3 ሴኔጋሎች ገዝቼላታለሁ። በጣም ወፍራሙ ስስም አለው። ይሄው ሆኖ በነገራችን ላይ ወፍራም ነው። ከባዳ ነው። ቆንጆ እቃ ነው። ጥርት ያለ ነው። ደግሞ ይሄ እያደር የሚጠቁረው ነገር አይነት አይደለም። ቆንጆ እቃ ነው። ይሄንን ይመስላል ሴኔጋሏ ማለት ነው። አባይ በዚች ጋር ሞሰብ ከነ ዳንቴሉ ቆንጆዬ ዳንቴል 600 ብር። ይሄንን እንደገና ሞሰብ ደግሞ 2400 ብር አጠቃላይ 3000 ብር። ሞሰቡ እንደዚህ ትልቅዬ ሞሰብ ነው። ማሻአላ በጣም ቆንጆ ስሪት ነው። የሚያምር ሞሰብ 2400 ብር። አቀማመጧ ራሱ በጣም ነው የምታምረው። እና ደግሞ አንዳንድ ጊዜ ምንጣፉ ሁለቱም ያምር ብላችኋል። ሁለቱም ያምራል፣ ግን ማች የሚያደርገውን ካገኘ ነው የሚያምረው። እዚህ ጋር ይሄ ራሱ ከለር ነው። እኔ በፈታታው ስለማላቀበት ማጣጠፉን አጎበር ማለት ነው። አጎበር አያችሁት እንዴት እንደሚያምር። ይሄን 2000 ብር ገዝቼላታለሁ። ከለሩ በጣም ነው የሚያምረው። ከለሩ እዚህ ጋር እንዳለው ማለት ነው ወደ ፒንክ ነገር ነው። 2000 ብር የሜትር ከ50 ላልጋ ማለት ነው። ሜትር ከ20 ሜትር ከ50 የሚባል አለው ዋጋው። ያኔ ተመሳሳይ አይደለም። ትንሿ ትቀንሳለች፣ ይሄ ይጨምራል። እዚህ ጋር ደግሞ የቡና መፈረሻ የዚህ የሳሩ አይነት። እኔ ይሄንን ስላነጠፍኩኝ ቪዲዮ ለእናንተ እመር እንደሌለኝ ብዬ ምንጣፍ ይሄንን ገዝቻለሁ ብያችኋለሁ። ይሄንን አላነጠፍኩትም፣ ለዛ ነው። ይሄ 1700 ብር በአንደኛው። ሁለተኛው 500 ብር ነው አለላችሁ። ሁለተኛውን ከፈለጋችሁ ይሄ በአንደኛው ነው። ከዛ እዚህ ጋር ደግሞ የውሃ ኮምፕሌት 2600 ብር ወርቃማ ቆንጅዬ እንደምታዩት ማለት ነው። ዋንጫ ነው። ይሄን 2600 ብር። የቁርጥ ሰሃን አንድ ደርዘን 1440 ብር። አንድ ፍሬ 120 ብር ነው። በጣም የሚያምር ነው። እዚህ ጋር የቁርጥ ሰሃን የሳንቲሙ አለች። የሳንቲሙ የቁርጥ ሰሃን አንዷ ፍሬ በ160 ብር ሂሳብ 1920 ብር ደርዘኑ። የማይካ ሰርቪስ 700 ብር። እዚህ ጋር ይመሳሰላል ቡኒ ነገር ስላለው። እዚህ ጋር የቁርጥ ማቅረቢያ 350 ብር ትንሿ። ሌላው እዚህ ጋር ደግሞ የወተት ተንጠልጣይ በራዷን ብቻ ነው ያወጣሁት። እዚህ ጋር 6 ብርጭቆች 6 ሰርቪስ የብርጭቆቹ ማስቀመጫ አለው። ይሄ 2800 ብር። አነስ ያለችው 2600 ነበረች፣ አሁን ላይ ጠፍታለች። እሷም ያለችው ትንሿን ነበረ ግን የለም አሁን። አንዴ መታ ነበር በመሃል ላይና ጠፋች ደግሞ መልሳ ማለት ነው። የሆነ እቃ ስትፈልጉት አይገኝም።
አንድ ነገር ስትፈልጉት ባንዴ አይሟላም ማለት ነውና ይሄንን ይመስላል እቃዋ። ከዛ ማዕደን ሙሉ ሴሪ አላት። ማዕደን 6000 ብር 9 ፒስ ማለት ነው። ሁልጊዜም ያው ትጠይቁኛላችሁ። ፒሱ 9 ነው። ባለፈው ዕለት ፈታትቻ አሳይቻችኋለሁ፣ አይታችሁታል። ደግሞ ቆየት እያለ ሲረሳቸው ኢንሻአላህ አሳያለሁ ማለት ነው። ሶላር ባለ 4 አምፖል አሊ ሁሴን ነው ባንደኛው። ቆንጆ እቃ ነው። ይሄንን 7000 ብር አይ እጥፍ ነው የጨመረው። 3800 3700 ብር ነበረ አሁን እያለ 7000 ብር። ለዚህም በግድ ነው ያገኘሁት እኔ ራሱ ማለት ነው። 2 ሜትር የምግብ ሱፍራ ነው። የምግብ ሱፍራ ወርቃማ በሲልቨር ከለር ነው። 300 ብር ነበር። ይሄ አሁን ደግሞ 250 ሆኗል። በነገራችን ላይ የሱፍራ ነገር ይወጣል ይወርዳል። ይሄ 2 ሜትር ነው። 500 ብር ነው የገዛሁላት ማለት ነው። እዚህ ጋር የአባቶች ሻል 2 ሻል ነው 1200 1200 2400 ብር። የሚያምር ሻል ነው በነገራችን ላይ። ባንደኛው አሳ ይባላል። አሳ ዲዛይን ነው ዲዛይኑ የሚባለው። ቆንጆ ሻል ነው። ትንሽም አይደለም ትልቅም የተንጀራፈፈም አይደለም። ደረሶች የሚወዱት ይሄንን ነው። አያችሁት እንዴት እንደሚያምር ማሻአላህ የሆነ ቆንጆ ሻል ነው ማለት ነው። ይሄንን 2 ሻል ነው ያዘዘችኝ። ብዙ ጊዜ ነው ፈትቻ አላሳያችሁም። ያው የታወቀ ነው በሚለው ነው። ይሄን ብረት ከለር ወይም ሲልቨር ከለር ነው። በጣም ነው የሚያምረው። እነዚህን 2 ሻል ከዛ 2 ጥምጣም ደግሞ ጥምጣሞቹ 400 ብር። እነዚህም 450 ነበሩ። አሁን 50 ብር ቀንሰዋል ማለት ነው። 400 800 ብር። እዚህ ጋር የእናት ሻርፕ 900 ብር ወይነ ጠጅ ከለር ነው። እዚህ ጋር ደግሞ 2000 ቲ አሰርቼላታለሁ። በጣም ነው የሚያማምሩት። ዋጋቸው 700 ብር ገዝቼ 30 ብር ማሰፊያ 730 ብር ጨርሰዋል ማለት ነው። አንዷ በጣም ነው የሚያማምሩት እንደምታዩት ዲዛይናቸው ምናምን ማሻአላህ አያችሁት። እችም ሲልቨር ከለር ናት። በጣም ነው የምታምረው። ሲልቨር በወርቃማ ለየት ያሉ ናቸው። አሁን ላይ ያለው ፋሽን ይሄ ነው። እነ ሳልህያ ምናምን አልፎባቸዋል። እንግዲህ እኔ እንኳን ከሳልህያ የወደደ ከኔ ወዳ የለም ለብሻ አላቅም። አይገርምም። ያው እኔ እንኳን ስለማይመቸኝ ነው። እጅጌ ሙሉ ልብስ አንድ ወጥ ልብስ ነው እኔ መልበስ የምወደው፣ ለዛ ነው። እዚህ ጋር ለ12 አመት ልጅ ሱሪ 850 ብር። ይሄንን 25 ቁጥር ነው። ሞዱ ሰፋ ያለ ነው። 850 ብር። ይሄን ሱሪ በጣም ቆንጆ ሱሪ። ከዛ ሸሚዝ 600 ብር አድርጌ ገዝቼላታለሁ። 1400 ብር ማለት ነው። 1450 ብር ማለት ነው። ጫማ ይቆራል። ለዚህ ጫማ ጧት እገዛለሁ። መሸብኝ እኔ ከደሴ ስመጣ ማለት ነው። 3 መጅሊስ ነበር የቀረጽኩት እና ወደ መጅሊሷ ደግሞ ልጋብዛችሁ። ከወደዳችሁ ላይክ ሸር ማድረጋችሁን አትርሱ እላችኋለሁ። ሀባይብ ደግሞ እዚች ጋር ቆንጆዬ ኮምፎርት አላት። 2600 ብር ነው የተገዛችው። ቡኒ በጣም ነው የምታምረው። 2 የትራስ ልብስና 1 አንሶላ አለው ማለት ነው። ሀባይብ እዚህ ጋር መጅሊሷ አለ። በጣም የሚያምር ቆንጆ አረቢያ መጅሊስ ለእናቷ ሰርፕራይዝ ነው ይሄንን ያሰራችው። 6 ሜትር ባለ 25 ቲክነስ ነው። በጣም ቆንጆ ተደርጎ የተሰራ እንደምታዩት ማሻአላ ተባረከ ረህማን። ይሄ መጅሊስ 63000 ብር ብቻ ነው የፈጀው። ቴብል የለውም። 6 ሜትር ብቻ ነው። እዚህ ጋር ተካያዎቹ እንደምታዩት 1 2 3 4 5 ተካያዎች አሉት እና 4 ቤቢዎች ማለት ነው። በጣም የሚያምር ምንጣፉን ደግሞ ይሄንን ማች አድርጌላታለሁኝ። ያው በጣም ማች ባይሆንም ዞሮ ዞሮ ግን የሚቀራረበው ይሄ ነው እንደምታዩት ማለት ነው። እና ሀባይቢ ይሄ 63000 ብር የፈጀ መጅሊሷ ማለት ነው። እንግዲህ ሀባይቢ
ነበረ። ቡኒው ብዙ ብራቀም ይሄኛው ይሻላል። እናንተ ምስኪን ኮሜንት ታስቀምጡልኛላችሁ። ቡኒው የሚሆን ከሆነ ቡኒውን አረግላታለሁ። ዋጋው ተመሳሳይ ነው 7600 7600 ለምሳ ሄዶ ተሳቅ ያፈር እናምላችሁ ማሻአላ ነው። አሁን ሄዳችሁ ላይክ ሸር ማድረጋችሁን አትርሱ። እዘዙ። አረቢያ መጅሊስ እናሰራላችኋለን። የት ነው የምታደርሹ ብላችሁኛል። ብዙ ጊዜ እየጠየቃችሁኝ ነው። መካነ ሰላም ድረስ በምዕራብ ወረዳ ማለት ነው። በሰሜን ወሎ ደቡብ ወሎ ምናምን አደርሳለሁኝ ማለት ነው። እና ይሄንን ይመስላል መጅሊሷ ማሻአላህ ይሆና። ምንጣፉም ይሄንን ይመስላል። በጣም ነው የሚያምረው። ፏፍሽ ያለ ማለት ነው። አልሄደበትም ካላችሁኝ ደግሞ ምንጣፉ ቡኒውንም እኔ ቪዲዮ አሁን ቀርጸዋለሁኝ። ካልወደዳችሁት ቡኒውንም ላረግላት እችላለሁኝ። ግን ይበልጥ እኔ ያማረኝ ይሄኛው ነው። በጣም ነው የሚያምረው ዲዛይኑ ምናምን። እዚህ ጋር እንግዲህ ጠቆርም ያለ ነው ዳርዳሩ። በጣም ነው ደግሞ የሚያምረው የምር። እነዚህ ምንጣፎች አዳዲስ ነው የመጡት። በጣም ነው የሚያማምሩት። ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። 100 ሺህ አስገቡኝ። ሰምታችኋል። ሁለተኛው ምንጣፍ ይሄ ነው። አልመጣልኝም እንዴ ይዤ መጥቼ ያው ምንጣፍ ቤቱ ሌላ ቦታ መጅልሱ ሌላ ቦታ ስለሆነ ይሄንን ነበር ነው ያሰብኩት። ውሃ ሰማያዊውንም እንደማራጭ ነበር ይዤ የመጣሁት። ይሄ ነው ቡኒው። ብሉ ብላክም አለው ቀይም አለው። ያው ለሁሉም ይሆናል። ግን ይሄ ብዙም አላማረኝም። እናንተ ከወደዳችሁት ቡኒው ይሄድበታል በጣም ካላችሁ ቡኒውን እቀይርላታለሁ። ያው መቀየር ስለምችል ማለት ነው። ሀሳባችሁን አስቀምጡልኝ። ምሸወሽሁን ያለው ለምን ካላሩ የመጅልሱ እኔ ሲልቨር ሳረገው ሲልቨር አልሆነልኝም። ቡኒም ሳረገው እንግዲህ ቡኒውን ይውትና ውሃ ሰማያዊው ያደምቀዋል ይመስለኛል። እንግዲህ ሀሳብ አስቀምጡ። ሰምታችኋል።